ህጻናት ሀገር ተረካቢ እንደመሆናቸው የተመጣጠነ ምግብና መልካም ስነ ምግባር ተላብሰው እንዲያድጉ ማድረግ ትልቅ ትኩረት የተሰጠው ተግባር ነው። ሀገራት ለህጻናት እድገት ደህንነትና እንክብካቤ የሚያግዙ ፖሊሲዎችን ያወጡ ሲሆን ፖሊሲዎቻቸውም በአብዛኛው በትምህርት፣ በጤና፣ በደህንነትና በቤተሰብ ድጋፍ ላይ ያተኮሩ ናቸው። አፍሪካውያንም ለሀገር እድገት የተሻለ አበርክቶ ያለው ትውልድን ለማፍራት በልጆች ላይ በሚሰሩ ተግባራት ላይ ልዩ ትኩረት ሰጥተው እየሰሩ ይገኛሉ። በአዲስ አበባ አስተናጋጅነት የተካሄደው የአፍሪካ ቀዳማዊ ልጅነት ዓለም አቀፍ ኮንፈረንስም እነዚህ ጥረቶች ከፍሬያቸው ጋር እንዲቀርቡ እድል ፈጥሯል። ይህ በጣም አስፈላጊ ኮንፈረንስ ነው። በመላው አፍሪካ ያሉ አጋሮችንና ባለድርሻ አካላትን ስለ ህጻናት አጀንዳ ለመወያየት አንድ ላይ ያመጣ ነው። እጅግ ጠቃሚ ነው። ምክንያቱም አፍሪካ ኢኮኖሚዋን እያሳደገች ስለሆነ ኢኮኖሚን መገንባት የምንችለው ደግሞ ከአህጉሪቱ የወጡ ብቁ ሰዎች ሲኖሩ ብቻ ነው። ስለዚህ የህፃናት ቀደምት እድገት ለሰው ሀብት ልማት ጠንካራ መሰረት ይጥላል። በዚህ ስብሰባ ከ19 በላይ የአፍሪካ መንግስታት ተወካዮች ተሳትፈዋል። ከ5 ወይም 10 ዓመታት በፊት ካለው ጋር ሲነጻጸር አሁን ሁሉም በተለያየ መንገድ ፖሊሲዎችን፣ በጀቶችንና የፕሮግራም ስትራቴጂዎችን ለመወሰን ቁርጠኝነት እያሳዩ ነው። የነገው ተስፋችን ልጆች ናቸው የሚለው ላይ ካመንን ዋናው መነሳችን እሱ ነው። ከዛ በኋላ እንደየከተማችን እንደየሀገራችን እንደየኮንቴክስቶቻችን የተለያዩ ነገሮችን አድርገን ማለፍ እንችላለን። ስለዚህ በባህልም በካልቸርም በሶሺዮ ኢኮኖሚክ ስታተሳችንም ስለምንመሳሰል እርስ በራሳችን መማማር መቻል ትልቅ ቦታ መሰጠት ያለበት ነው። ከዛም ደግሞ የምንወስደው ብዙ ነገር አለ። የቀዳማዊ ልጅነት ልማት ፕሮግራም ሳይንሳዊ የልጅ አያያዝ እውቀትን በማስጨበጥ በአካልና በአእምሮ የዳበሩ ልጆች እንዲያድጉ ትልቅ እድል የሚፈጥር ነው። በተለይም በአብዛኛው የህዝብ ቁጥሯ ወጣት ለሆነባት አፍሪካ ህጻናትን በአእምሮና በአካል እንዲበለጽጉ ለማድረግ የውስጥ የፋይናንስ አቅምን ማዳበርና የአመራር ቁርጠኝነት እጅጉን አስፈላጊ ነው። ይህ ሲሆን ለአህጉሪቱ ሁለንተናዊ እድገት ትልቅ ሚና የሚጫወት ትውልድ መገንባት ያስችላል። በጣም አስፈላጊ ነው። ምክንያቱም ሁላችንም የጋራ ግቦች ሊኖሩን ይገባል። የአፍሪካ የወደፊት ተስፋ በህፃናት ላይ የተመሰረተ ነው። ዛሬ ያሉ ህፃናት የነገዋ የአፍሪካ መሪዎች ናቸው። ስለዚህ የአፍሪካ ሀገራት አንድ ሆነው መስራት ይጠበቅባቸዋል። በቅድመ ህፃናት እድገት ላይ ትኩረት መስጠትና ይህም በትክክል መተግበሩን ማረጋገጥ ይጠበቅባቸዋል። ይህ ኮንፈረንስ የሚያተኩረው የአፍሪካ መንግስታት ቤተሰቦች ጤናማ ልጆችን እንዲያሳድጉ የሚያግዙ ፖሊሲዎችን፣ ፕሮግራሞችና አገልግሎቶችን ለመደገፍ ቁርጠኝነት በማሳየት እንዴት መሪነት እየወሰዱ እንደሆነ ማየት ነው። የፖለቲካ አመራር ውሳኔዎችን ለመምራት መረጃና ማስረጃን መጠቀም፣ ጠንካራ የሰው ኃይል ያላቸው ፕሮግራሞችን በብቃት መተግበርና ገንዘብና ፋይናንስ ያስፈልጋል። ስለዚህ መንግስታት በጀታቸው ውስጥ ለእነዚህ አይነት ፕሮግራሞችና አገልግሎቶች ለታዳጊ ህጻናትና ቤተሰቦች የሚውል በቂ ገንዘብ እንዲመድቡ አስፈላጊነቱን ማሳየት ነው። ዴቨሎፕመንት ሴክተሩ ብዙ ለውጦች እየመጡ ስለሆነ የራሳችን ኃላፊነት ለራሳችን ልጆች አስበን ራሳችን መስራት እንዳለብን ብዙ ትምህርቶች ወስደናል። የተለያዩ ሀገሮች የተለያዩ ሞዳሊቲዎች እየተጠቀሙ ነው። ለምሳሌ ከተለያዩ ፓርትነርሺፖችን ክሬት ማድረግ፣ በራስ ሀብት ራስን ማስተዳደር የመሳሰሉት ነገሮች ብዙ አይነት መንገዶች ስላየን እነዚህ በጣም ወሳኝ ናቸው። በተለይ ለአፍሪካ ያለን ሪሶርስ ትንሽ ቢሆንም ግን ትልቁ ሪሶርሳችን ህዝባችን ነው፣ ልጆቻችን ናቸው። ስለዚህ ይህን መሰረት በማድረግ ለሱ ላይ በጣም ሰፊ ውይይት እየተካሄደ ነው። ከእርስ በርስም ብዙ ትምህርት እየተወሰደ ነው። ኢትዮጵያም በአፍሪካ ለህፃናት እድገትና እንክብካቤ ልዩ ትኩረት ከሚሰጡ ሀገራት መካከል ቀዳሚዋ ስትሆን በርካታ የአፍሪካ ሀገራትም ይህንኑ ተሞክሮ በመቀመር ተግባራዊ በማድረግ ላይ ይገኛሉ። በኢትዮጵያ 70 በመቶ የቅድመ ህጻናት በጀት በአዲስ አበባ ከንቲባ ጽህፈት ቤት ይሸፈናል። በዛንዚባር ደግሞ በአሁኑ ጊዜ በፕሬዝደንቱ ጽህፈት ቤት ስር እየተመራ ነው። ይህ ግልጽ የፖለቲካ ቁርጠኝነትን ያሳያል። አዲስ አበባን ለየት የሚያደርገው ሁሉን አቀፍ ወይ ሆሊስቲክ የምንለው የልጆች እድገት ላይ ያተኮረ ፕሮግራም ስለሆነ ልዩ ያደርገዋል ማለት ነው። ስለዚህ አዲስ አበባ ትምህርት፣ ጤና፣ ጨዋታን እና የእንክብካቤን ያተኮረ ስለሆነ ብዙ ቦታዎች ላይ ግን የሚተገበረው አንዱን ኮምፖነንት ወይ አንዷን ነው ወይ ትምህርት ላይ ጤና ላይ ያተኮረ ነውና እሱን ለየት ስለሚያደርገው በደንብ ማየት ተችሏል። ብዙ ጥሩ ነገሮች ያገኘንበት